ሰላም ጤና ይስጥልን ውድ የእፎይ ቲዩብ ተከታታዮች እንደምናችሁ እንደምንከረማችሁ። ወንድም እፎይ እንግዲህ ከትምህርት ወደ ጥል እንግባ እየተባልክ ነው። እንዴት ነህ? ስፖርት ለጤንነት ላለ እንኳን ደህና ቆየኝ። ሁላችንም ሰላም ብያለሁ። ዛሬ ከጥቅስ መጥቀስ ቦቅስ ወደ መሰዘር እንለፍ እየተባልን ነው ከውስጣዞቹ። አዎ፣ ምክንያቱም ትምህርቱ ከብዷቸዋል ይመስላል። እየተያዙ ደግሞ አሁን በጉልበት እንሰናዘር እያሉ ነው። በየትኛውም አያቅተንም፣ ግን እስኪ የሚሉትን መጀመሪያ እንስማ። ያ ግን ለኦዲየንሱ ግልጽ ለማድረግ ኦዲየንሶቻችንን ከውስታዞቻቸው የሬስሊንግ ውስጥ እንገናኝ፣ በውይይት ሳይሆን በጡንቻ እንለካካ የሚል ጥሪ ቀርቦልኛል። እናዳምጠው። በሪንግ ውስጥ ማለት ነው ከኔ ጋር እንዲፋየት። ኦኬ፣ ይሄንን ቪዲዮ ቢያንስ ሶስት ጊዜ ኮፒ ሊንክ እያደረጋችሁ ለዚህ ሰውዬ ሼር አድርጉለት። እንግዲህ ሬስሊንግ ውስጥ እንገናኝ እያለኝ ነው። የቲክቶኩ ከበዳቸው። ስለዚህ አትሊስት እንሞካከር ነው። እንሞካከር ነው። ሌላ ምን ይመጣለው እንዴ? መሞካከር እኮ ነው። ጥቅሱ ከከበደን የግዴታ ያለው አማራጭ መሞካከር ላጧን እንሞካከራት ነው። እንደው ሚለውን በደንብ እንስማው። ሚለውን እንስማው። ለዚህ ሰውዬ ጥሪ እያቀረብኩ ነው ያለሁት። ጥሪ ምንድን ነው? ኮምፓራቲቭ ሪሊጅን አይደለም። ለምን? ለአቅመ ዲቤት ስላልደረሰ ማለት ነው። ለአቅመ ዲቤት ያልደረሱትን እዛው መደብደብ ነው ሬስሊንግ ውስጥ ማለት ነው። እነዛ ነው በዚህ ኡስታዝ ከዚህ በፊት እኮ ከኔ ጋር ተወያይ ተብሎ ነበረ እና የሰው ስጋ መብላት ጋር በተያያዘ ምላሽ ተሰጣተን ነበረ ቪዲዮ። ከዛ የዛሬ ዓመት በፊት ማለት ነው የዛሬ 2 ዓመት ምናምን አካባቢ እና ገርፌ ካሳመንኩት በኋላ ክርስቲያኖቹም ሙስሊሞቹም ለምን ዝም ብለህ ቪዲዮ ከምትሰራ እሱ ፊት ፌስ አታደርገውም፣ ለምን ቤት አታደርገውም ሲባል የሰጠው ምላሽ የሚታወቅ ነው። ካረሳው እናሳው ያ ለኦዲየንሳችንም ግልጽ ለማድረግ ወደዚህ ነጥብ ከመምጣታችን በፊት የአንዳንድ የሙስሊም እህቶቼ ጥያቄም አለ በኮመንት የምመለከተው። ለምንድን ነው በዚህ ፖይንት ላይ ከዚህ ወገናችን ጋር የማትወያየው? ከክርስቲያን ወገኖችንም የሚነሳ ነጥብ ነው። እኔ ከዚህ ግለሰብ ጋር አልወያይም። በዚህ ጉዳይ ላይ ለምን አትወያይም? በምን ጉዳይ እንደሆነ ኔክስት እንሄድበታለን። የሰው ስጋን ሰውን ሙስሊም ያልሆነን ሙስሊም ተተራበ አርዶ ስለመብላት ያደረግናቸው ምልልሶች ነበሩ እና በምልልሶቹ ላይ ግርፍ ሳደርገው እስቲ ታዲያ ልብ ካለ ለምን አትወያየውም አሉት። እኔ በዚህ ጉዳይ ከዚህ ኡስታዝ ሰውዬ ጋር አልወያይም። አሁን ደግሞ ኖ በውይይት ሳይሆን ሬስሊንግ ውስጥ እንግፋየት እያለኝ ነው። እንደዛም ያለበት ምክንያት ደግሞ አንተ ለውይይት ብቁ ስላልሆንክ ብሎ ስለሚያስብ እንደዚህ ብሎ ከዋሸ በኋላ ከብዶኛል እኮ ማለት ነው። ከዓመት በፊት የሰው ስጋን መብላት አርዶ መብላት ከመቃብር አውጥቶ መብላት ራሱ የተናገረው እናሰማቸዋለን። ከመቃብር አውጥቶ መብላትን ያመነ ሰውዬ አሳምኜ ከላኩት በኋላ ቤቱን ከፍቶ ሲያለቃቀስ ታዲያ ለምን እንዲህ ቤት አታደርገውም ይሉታል። ያልወያይም ምናምን። አሁን ደግሞ ና ሬስሊንግ ውስጥ እንገናኝ እያለኝ ነው። የውይይቱን ምክንያቶች ምናምን እንስማቸው ምን እንደሚል ወንድማችን። ጥሬ ምንድን ነው? በሪንግ ውስጥ ማለት ነው ከኔ ጋር እንዲፋየት። ኦኬ፣ ህጋዊ በሆነ መልኩ አሁን ላይ እንደምናየው ማለት ነው እንዲፋየት። ስለዚህ ህጋዊ በሆነ ሁኔታ እንዲፋየት እንዳደርግ እያለኝ ነው። ጥሪው ምንድን ነው? እሱ ሬስሊንግ ውስጥ እንደባደብ ነው። አስተምሮቱን አልቻልንም። ስለዚህ ያለው አማራጭ እንደባደብ እንቀጣቀጥ ነው። ትክክለኛው ትርጉሙ ይሄ ነው። አዎ ከድብድብ ድሮስ እስልምና ከድብድብ ውጭ ከዛ ውጭ ምን ያውቁና ነው። በአንድ ወቅት ባይዘ ቀይ እና የአፄ ቴዎድሮስ ገብርዬን ታውቀዋለህ? በጣም የሚወደው ቀኝ እንትኑ ነው ተብሎ ይታመናል። አለቃ ታወካቸው ደግሞ አለቃ ገብረ ባሉት ቀለኛው እና ገብረሃና እሳቸው ደግሞ በቅኔ ሸንቆጥ ያደርጋሉ ሰዎችን እና በዛም ወቅት አለቃ ምናሉት ገብርዬን አንተ አህያ እያሉ ይሰሩታል። ገብርዬ ደግሞ የቴዎድሮስ ወዳጅ ስለሆነ ለቴዎድሮስ ይነግረዋል። ቴዎድሮስ የሚያደርገው ጠፋ እና አለቃ ተው ይላቸዋል። ታዲያ አህያ ይሉታል ለቴዎድሮስም። አለቃ ደግሞ ምሁር ስለነበር በዛን ሰዓት ሊያስቀይማቸው አልፈለገም። መጨረሻ ላይ ግን ምንድነው እሱ የሆነው
ሪስሊንግ ውስጥ በቃ ፋይት አድርጉና ያሸነፈ ይከበራል ተባለ። ልክ ሲገቡ ሪስሊንግ ውስጥ ገብር እያነሳነት ጥቅልል እንዳደረጋቸው ከዛ አመኑ አላቸው። ቴድሮስ ምንድነው ማምነው አሉ። አንድ ድገሙ ተባለ። አሁን ማንስቶ ሲያደርጋቸው አሁን ሳመኑ። ድሮስ እርግጫና ልፊያ ያህያ አይደል እንዴ? አህያ እንዳይሉ ነበር ያ ሪስሊንግ የተዘጋጀው። ድሮስ ያህያ አይደል ያሉ ይባላል። እና ያው እርግጫና ልፊያ ግድያ ያው አሁንም የሙስሊሞች ስለሆነ እናውቀዋለን። እንቀጥል እስቲ። ዑለማዎች ይሄን ነገር ፈትዋ ሲሰጡ ከምን አንጻር ነው? የሰው ስጋ መብላት ይቻላል እንኳን ያሉት እሱ ለራሱ እንደማስረጃ ያመጣው አመት በፊት ነው። ልክ አንድ ሰው ሊሞት ከደረሰ የሆነ በረሃ ሊሆን ይችላል፣ ሰው የሌለበት ሊሆን ይችላል። በቃ ምግብ አጥቶ ሊሞት ከደረሰ ያንን የሰው ስጋ መንገድ ላይ ካገኘ ያንን በልቶ የሚድን ከሆነ ይቻላል ያሉ ዑለማዎች አሉ። የእነሱ ንግግር ነው እንደ ማስረጃ ሁጃ አድርጎ ያመጣው ይህ ወገናችን ማለት ነው። እንደው ልጠይቅ፣ አንተ በረሃ ላይ ሆነህ ልትሞት አፋፍ ደርሰህ እዛ ማዶ ደግሞ ከተማ አለ፣ ውሃ ያለበት ሀገር አለ፣ ምግብ ያለበት ሀገር አለ። እዛ ለመድረስ በቃ አልቃህል፣ አንተ በጣም ርቦሃል፣ ደክሞሃል። አጠገብህ የሰው ስጋ አገኘ፣ ትሞታለህ ወይስ የሰውን ስጋ ትበላለህ? መልሱን ለአንተ ተውኩት። ስለዚህ ይህን ነው ዑለማዎች እያሉ ያሉት ማለት ነው። ይህንን ሲናገሩ ከምን አንጻር ነው? እዛው ሱረቱል ማኢዳ ምዕራፍ 5 ላይ ማለት ነው አላሁ ስብሓነሁ ወተዓላ ምን ይላል? ፈመን ጡረ ፊ መኽመሰቲን ገይረ ሙተጃኒፊን ሊኢስም ይላል። እንደው ከተቸገረ እንግዲህ የተከለከሉ ምግቦችን አላህ ከዘረዘረ በኋላ ከተቸገረ ግን ይብላ። ምን ምግብ ካጣ ሊሞት ከሆነ የመሳሰሉ አላህ ዲናችን ዩስር አድርጎታል፣ አግርቶታል። ለምን ከመሞት ምን ይበልጣል? ያን ስጋ በልተህ ነገ ወደ አላህ መመለሱ ይበልጣል ማለት ነው። ይሄ የተሻለ ዲናችን ሰፊ ነውና ማለት ነው። ኦኬ ዝም ብለህ ሙት አይልህም። እንግዲህ እያብራራ ያለው ይሄ ምንድነው? ሙስሊም ከተራበ የሰው ስጋን እንዴት መብላት ይችላል የሚል ነው። ታዲያ ልጅ ሪስሊንግ ውስጥ የሚጋብዘኝ አሁን በዚህ በኑሮ ውድነት ላይ ድንገት ቢቀየርብኝስ ቢበላኝስ ለዛ ይፈርማል ወይ ነው? አልበላህም አልነክስህም ያንተን ስጋ ገባ። ሪስሊንግ ውስጥ መበላላት ከተጀመረ እኔ አልበላውም፣ እሱ ግን መብላት ተፈቅዶለታል። ስለዚህ እንደሚበላም ደግሞ እሱ አምኗል። ሪስሊንግ ውስጥ እኔ መብላት ቢጀምር አሁን ምንድነው እኔ መተዋለሁ፣ እሱ ያስባል። ደሜ መጠጣት ቢጀምር ከባድ ነው። ስንት ሚሊዮን ሰው ቢከተለን ውስጥ እሱ ማጅራቴ ላይ ተጠምጥሞ ደሜን ሲጠጣ ኢማጂን። አይ እውነት ለመናገር እንደዚህ አይነት ሪስክ ውስጥ እኛ እንገባ የሚፈርም አለበት። እኔ ሰው ስጋ አልበላም፣ ያኔ እበላለሁ ያልኩትን አንተን ግን አልበላም፣ አልነክስህም፣ ደምህን አልጠጣም። ፋይቱን ስናደርግ እነኝን መስፈርት አሟላለሁ። በፍጹም ያንተን ስጋ አልነክስም፣ አልበላም። ያኔ ሃይማኖቴ እንደሚፈቅድ መናገሬ ነው እንጂ እኔ አንተን ግን ስጋህን አልበላም፣ ደምህን አልጠጣም፣ አልናከስም ብሎ ይሄንን ከፈረመ ከዚህ በፊትም ደግሞ ሰው የመብላት እንደዚህ አታሎ ልምድ ከሌለው ከቀበሌው ከወረዳው ወረቀት ያምጣ ሰው እንደማይበላ። እንቀጥል። እንደው በረሃማ ቦታ ሆነ የሰውን ስጋ ብታገኝ ማለትም ከመቃብር ይወጣ ሊሆን ይችላል ወይ ደግሞ የሞተ ሰው ሊሆን ይችላል። ኦኬ ያንን ስጋ በልተህ ብትድንና ህይወትህን ማትረፍ ብትችልና ወደ ሰፈር ብትገባ የትኛው ይሻልሃል የሚል ጥያቄ ነበር እንጂ በቁሙ የሚሄድን ሰው አርደህ የሚል ጥያቄ አልጠየቅኩም። አሁን የጠየቀኝ ምን ነበር መሰለህ? በጊዜው ብትራብ ከመቃብር ሬሳ አውጥተህ ትበላለህ ወይ? የሞተ ሰውስ ትበላለህ? አበላም ሚል ቻሌንጅ ሲያመጣ እኔ አልበላም። ግን እናንተ የምትበሉት የሚሄድን የሞተውን ከመቃብር አውጥቶ ብቻ ሳይሆን አርዳችሁ መብላት ትችላላችሁ። አይ እኔ ከሬሳ አውጥተህ ከመቃብር አውጥተህ መብላት ያይ ሪስሊንግ ገብተን ከደከመው ከራበው ከጠማው አየህ፣ ከጠማው ደሜ ሊጠጣ ነው፣ ከራበው ደግሞ ስጋዬ ሊበላ ነው። ደም መጠጣት ደግሞ በሳቦቹም የተለመደ ነው። ደም ይጠጡ ነበር። የሰው ደም ታውቃለህ? የሙሐመድን ደም እንኳን ይጠጡ ነበር። የነቢያቸውን ደም የሚጠጡ ከሆነ እኔን ይምሩኛል ወይ? አልበላህም ብሎ ይማል ፍርማ ያምጣ። አይ ይማሉን ተው ይፈርም። በእስልምና ነገሩ በሐሰት መማል ይቻላል። ስለዚህ እሱን ያሳካለን። ደም እንደሚጠጡ ግን መስማት እንችላለን። የራሳቸው የነቢያቸውን እንኳን ደም እንደሚጠጡ ይታወቃል እኮ። አብደላህ ብን ዙበይር ይመስለኛል
ዋግምት የተደረጉበት ወይም ደግሞ ኖርማል ደማቸውን አርቀህ ድፋው ብለውት አርቆ ወስዶት በቃ አድርጎ መጨረሻ ላይ መጣ። ግጥም አርጎ ጠጥቶት መጣ። ይሄ ትክክለኛ ነገር ነው። ምን አርጎ ተመጣ? ግጥም አርጎ ደሙን ድፋ ሲባል ደሙን ግጥም አርጎ ጠጥቶት መጣ። በበድር ጦርነት ላይ ደግሞ ኢቭን የሚደማውን ሄደው ይመጡት ነበረ። ታዲያ እኔ ስደማ አሁን እዛ ሪሲሊንግ ውስጥ ብደማ ይሄ ሰውዬ ደሜን ሲመጥ እንደ መዥገር ተጣብቆብኝ አስበዋል። ይሄ ሳባዎቹ ሲያደርጉት የነበረው ነው። የሰውን ደም መጠጣት፣ መላስ። ይሄ ተቀመጠ ነው። ይሄንን ከዚህ በፊትም ደጋግመን አሳይተናል። ኢቭን ደግሞ ከተራቡ ቁርጡቢ ቮሊዩም 2 ላይ ተፍሲሩ ላይ ገጽ 85ኛው በእንግሊዝኛው ላይ አርዶም ገሎም መብላት ደሙ መጠጣት እንደሚቻል አስቀምጦታል። ይሄ ሰውዬ አትሊስት ደሜን በምላሱ እንትን መላስ ቢያቅተው እንኳን በእጁ ሊልሰኝ ይችላል። በምላሱ መጠጣት እንትን ካላለ ገባ ሊልሰኝ ሁሉ ይችላል። ደሜን እንደዚህ እየጠረገ ከዚህ በፊት እሱ ራሱ የተናገረው አለ። ማባከን የለብንም ምንም ነገር መላስ አለብን ብሏል። በዛውን አስባል እኔ በቦስ ማታለው ብዬ ሳስብ እሱ ደሜን ሲልስ እንዴት እንደሚልስ አሳያቸው እስኪ ኦዲየንሳችን። በኢየሱስ ጭቃማ ያቦካ እኮ ነው የሚመስለው። አሁን አስባል እንደነው ነው አይደል የምታዩት? ይህ ሁሉ ጃሂልነታችን ነው። ሰማው ደግሞ ጭራሽም ሙስሊም ሆነን በዚህ እናፍራለን አይደለ? አንዳንድ ሰርግ ቤት ወይ የሆነ እንደዚህ አይነት ቦታ ላይ አዳራሽ ቦታ ላይ ምናምን ተጠርተን ስንሄድ እጃችንን መዳስ እስኪ ማን ነው እስኪ ወንድ ይሆን ይሄንን የነብዩ መሐመድ አለይሂ ሰላቱ ወሰላምን ሱና ሐይ ሊያደርግ የሚችለው? ይሄ መሰልጠን ይባላል። ኦኬ እዚህ ጋር የምንልሰው ሱና ነው። ነብያችን አይደለም ጣትን ይቅርና የምትበሉበትን ሳለ ራሱ እንደዚህ ሟጣችሁ ላሱት ብለዋል። ሐዲስ ሶሂህ ሐዲስ። ይሄ መሰልጠን ይባላል እንጂ ኋላ ቀርነት አይደለም፣ ወይ ደግሞ የሚያሳፍር ስራ አይደለም። እኛ ግን ይሄን መስራት አንችልም ሰው ፊት። እንግዲህ ይሄ ሳይ አልቡኻሪ 54 56 ላይ ያለ ነው። መሰልጠን ነው እያለን ነው። እንደዚህ እየላሰ እንዲህ ያደረገ ማለት ነው። ይሄ ሰውዬ ታዲያ አይልሰኝም ብለህ ነው የምታስበው? እንትን ቢል ምክንያቱም ሳቦቹ ደም የሚፈሰውን ሄደው ይመጡት ነበር ይልሱት ነበርና። ነገር ግን እኛ በእውቀት የታጠቅን በእውቀት ገርፈን ካባረርናቸው ወደ መሬት ካወረድናቸው በሪሲሊንግ ውስጥም ከፈለጉን እኛ እንተማመናለን። ያው መመልከት ትችላላችሁ። እስኪ እሱ ፕሮፌሽናል ነው፣ ስፖርተኛ ነው። እውነት ስፖርተኛ ከሆነ እስኪ ያሳየን፣ እስኪ ማቴሪያሎቹን ያሳየን። እስኪ ይሰራል? እውነት ስፖርት ይሰራል? ስፖርት ያውቃል? ነው ወይ ገብቷል? አሁን ቱ ሳይድ ማሰብ አለብህ። አንደኛ ሊበላን ሊሆን ይችላል። ገባ? አቅሙን ቅዋው ካገኘ ከበላን አንድ የሙስሊም ጠላትን አስወገድኩ ብሎ በገነት 72 ሴቶችን ጠብቆ ሊሆን ይችላል። ሁለተኛ ከተሸነፈ እጄ ሌጦስ ቢሆን ገባ እፎይ ነፍሰ ገዳይ ነው ብሎ ደግሞ አሁን ደግሞ እንትን ሊል ይችላል። ገባ በአንድ ብሾተው ከዛ እፎይ ነፍሰ ገዳይ ነው ሊያስበለኝ ማለት ነው። እኔ ሳስበው ሰውዬ ደስ መላስ ሳህን መላስ የሚያስተምረው ብዙ ጊዜና እጅ ላይ እንትን እንደዚህ በሚልስ ጣት ቦሳውን ያሳርፍበታል ብለህ ታስባለህ? እንደው ጥፊ ከሞከረ ወይም እንደምንም ሊልሱ ይችላል። እንደዛ ይቻላል። ነገር ግን እኛ ስፖርተኛ እንደሆነ እናሳያቸው። እኛ ችግር የለብንም፣ በየትኛውም እንቀበላለን። እንግዲህ ነገር ግን ይፈርማት ፈርሞ መግባት የሚችል ከሆነ በዲንግ ማለት ነው ከኔ ጋር እንዲያወራ ፈልጋለሁ። ይሄ ግለሰብ ማለት ነው 3 ጊዜ ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ ሜንሽን እያደረጋችሁ አድርሱለት። 3 ሆነ ስንቴም ኮፒ ሊንክ ማደረጉ አላደረጉም ደርሶኛል፣ ተቀብያለሁ፣ ፈርሜ እገባለሁ። ነገር ግን አንተም ትፈርማትና እኔ ከፎይ ጋር ሪሲሊንግ ውስጥ ስገባ ደሙን ላልጠጣ፣ ደሙን ላልስ፣ ስጋውን ላልበላ እኔ ኡስታዝ ኦሳማ ጀዋር ቃል እገባለሁ ብለህ ትስማማለህ። በዚህ ተስማማ፣ እኔ እስማማለሁ። ከዚህ በፊትም የሰው ስጋ ብሉ ወይንም ደግሞ መብላት ይቻላል ከተራባችሁ ያልኩት እንዳስተምሮቱ ነው። ሪሲሊንግ ውስጥ ግን ሰው መብላት የለበትም። እኔም እንደዚህ አላደርግም። ንጹህ ስፖርታዊ
ዲሲፕሊን በተሞላው ሁኔታ እጫወታለሁ ካልክ እንግዲህ ያልኩን ታሟላለህ። ቅድሚያ ግን ስፖርተኛ መሆንንም ደግሞ ታሳየናለህ፣ እኛ እንደዚህ እንዳሳየንህ ማለት ነው። እኔ ነገር ሜቢ ደስ ይዞ ሊያሳይ ይችላል ወይ ሳን እየላሰ እንጂ እንደዚህ ቢያንስ እኛ ባለን ነገር ቤታችን ውስጥ እንደዚህ እየሰራን ነውና ካለ ወንድ ወንድ ከሸተት የሚሰራበትን አሳየን እና ከፈረምክ እንገናኛለን። ተጨማሪ ማቴሪያሎችንም እናሳያለን ከፈለክ ምን ምን መስራት እንዳለብህ በምን መስራት እንዳለብህ። ያ እንግዲህ ለኡስታዝ ኦሳማ ላቀረበልን ጥሪ ከበፊትም ካወራው አሁንም ካወራው ከጠሩ አንጻር አይተን በደንብ መልስ ሰጥተናል ብዬ አስባለሁ። ስለዚህ ለዛሬ የነበረን ቆይታ እንዴት ነው? እግዚአብሔር ይመስገን ጥሩ ነው። እንግዲህ ተቀበለናል ቻሌንጁን፣ እናንተ ምላሹን እንጠብቃለን። ሳትፈሩ ቻሌንጁን ተቀበሉት። ያ ወንድማችንን እፎይ ለዛሬ የነበረን ቆይታ ይህን ይመስላል። ሰብስክራይብ በማድረግ የእፎይ ቲዩብን 100,000 ለማስገባት የተጀመረውን ቻሌንጅ ሁላችሁም ተቀላቀሉ፣ ሜምበርሺፕ ሁኑ። ለነበረን ጊዜ እጅግ በጣም እናመሰግናለን። መልካም ጊዜ